ባለፈው ራሱ እንደዚሁ ነው እኮ በቃ። ከዚህ በኋላ ግን ሁለተኛ ዳይት አልጀምርም አላረግም። ሁለተኛ ከዚህ በኋላ መክሳት ስፈልግ ስፖርት ሰራለው፣ ካልሆነ መርፌ እወጋለሁ። ብርቴን የቤታኘትን መርፌ ቤታ ልካልኛለች ቪዲዮ፣ እሱ መርፌ ገዝቼ እወጋለው እና በዛ ከስለው እንጂ ዳይት በቃ በቅርም ብያለሁ። ዳዊት ከብያለ ዳዊቱ እኮ ነው ዳዊቱ ነው የሚባለው። ኦኬ ይቅርታ፣ ዳዊት ስም ሺት እናንተ ከገባችሁ ያበቂ ነው። ቅርብሽ ኢኖይስ ጋይስ የሁለተኛ አካውንቴ ነው ያኛው። አሁን ስንት ቀን ይቀረዋል? 3 ቀን ይቀረዋል ለመከፈት። 3 ቀን ጨርሼ እንሻለ። ስንት ቀን እኮ 4 ቀን ሞላው። አላየሽም እኮ ኮሜንት በቀደም ራሱ መጥቻ አቡዬ በዚህ ፎሎ መልሽልኝ ረጁ ነኝ እያልኩሽ ነበረ እኮ እና መስዬም የፎሎ አድርጌሻለሁ። ዳዊት ጸሎት ነው አለች። ዳዊት ጸሎት ነው። እሺ እሺ፣ አሁን ወደ ባለ ታሪካችን ናርዲ እንግባ። እሺ ናርዲዬ ጀመሪ። አሁን ኔትወርክሽ ቆንጆ ነው ብለን ተስፋ እናደርጋለን። እንግዲህ አስተካክያለሁ ብያለሁ። አሁን ይሰማል ራት። እሺ ከጠፋሽበት ከቤተሰብ ለምን እንደጠፋሽ ከጠፋሽበት ጀመሪ። ስጠፊ ነፍስ ታግኝ ነበር? ውይ ነፍስ እንኳን አላውቅም። የዛን ሰዓት የ5 ዓመት ልጅ እንደዛ አካባቢ ይሆናል። የእናቴ የእናቷ የወንድሟ ልጅ ነበር እና ሲያሳድገኝ የነበረው እዛ ይዞኝ በመሄደ ሰዓት ክረምት ነበር እና ከክረምት ላይ አባቴ ትንሽ ከቤተሰቦች ጋር ስላልነበረ እኔ ላሳድጋት ነበር ብሎ የወሰደኝ ማለት ነው። ከዛ እሺ በቃ 3 ወንድሞች አሉኝ፣ እኔ አንድ ሴት ነኝ። ከዛ በቃ አንቺ ትከብድሻለች እና እኔ ሴቷ ልጅ እኔ ላሳድጋት ብሎ ይዞኝ ሄደ ማለት ነው። ከኛ ብዙም አይርቅም፣ ያው ወልደ ሊሉ አካባቢ ይባላል ከተማው ማለት ነው። ከዛ ወደዛ ይዞኝ ሲሄድ እዛ ኖርኩኝ ማለት ብዙ ኖርኩኝ እና ክረምት ሲመጣ አባቴ መልእክት ይልካል። የዛን ሰዓት ስልክ የለም አላውቅም እና ሰው መልእክት ይነግራታል። ልጅሽ ጠቁራለች፣ ከስታለች እና ለምን ሄደሽ አታመጫትም? ከወንድሞቿ ጋር ለምን አታድግም ብለው ሲነግሯት እናቴ ትመጣና ታየኛለች። ስታየኝ በጣም ተባሳቁልዬ ስለነበረ በቃ አባቷ ደብዳቤ ልኮላታል ብዬ ነው ያመጣኋት እና እዛ ትሄዳለች ትወስዳታለች ብሎ ከዛ ከወንድሟ ካጎቷ ጋር ትወስደኛለች ወደ ቤት ማለት ነው። እዛ 3 ወር ነው 4 ወር እንደተቀመኩኝ ያደግሽበት አካባቢና የኖርሽበት አንድ ስለማይሆን የእሱ ዘመድ ሰው ሞቶ ስትቀብራ ስትመለስ እኔ ያገኛታለሁ እናቴ ስታወራኝ ማለት ነው። ከዛ የዛን ሰዓት እየተጫወኩኝ ከልጆች ጋር እሷን ተከትዬ እሄዳለሁ። እሷን ተከትዬ እንደሄድኩኝ እሷን ተከትዬ በሄድኩበት ወደ ቤተሰብ ማተመለስኩ ወደ ሰውየው ጋር ሄድኩኝ። ሰውየው ጋር እንደነበርኩኝ ሴትየዋ እንደወሰደችኝ የ3 ወር ወይም የ2 ወር ልዩነት ነው እዛ የተቀመጥኩት። ከዛ በእኔ አላቅም እንዴት አድርገው እንደወሰዱኝም እስካሁን እንትኑ የለኝም። ከዛ ክረምት ነው ብዬሻለው፣ ውሃ አለ። በጠፋው በወሰዱኝ በ3ኛው ቀን ነው ለእናቴ የነገሯት። እሱ እያፈላለገ ማለት ነው እየፈለገ ስለነበረ ክረምት ነው ብዬሻለሁ፣ ዝናብ አለ። እናቴ ጋር ይመጡና በሌሊት አባቴ የለም ብዬሻለሁ። 3 ወንድሞቼ ታላቅ ወንድሜና ታናሽ ያው የኔ በታች አለ አንድ ሁሴን ይባላል እና እሱ ጋር ያንን ሰብስባ እዛ ቁጭ እንዳለች በሌሊት ላይ መልእክተኛ ይመጣና ከማን ጋር ከአጎቴ ሚስት ጋር አጎቴም እዛው ጎንና ጎን ናቸው። ጠፍታለች፣ ስለጠፋች እንዴት ብለን ለቤተሰብ እንናገር ብለው ሲመካከሩ ያው እንነግራታለን። አሁን ጧት አይደለም ወይ? እኛ ሀገር ደግሞ በጧት የሆነ ሰው ሲሄድ በጣም ትደነግጫለች። ምንድነው የተፈጠረው? ምን ሆና ነው? የማጠብቂው ሰው ነው? ትልቅ ነው? ያው አንቺ እንደ ልብሽ ስለው እናቴ ትደነግጣለች። የዛን ሰዓት ደግሞ ህልሙ ማየት አቅብጥርጥር አድርጓት ስለነበረ ከዛ ምንድን ነው ሲባል አይ ሰአዲ ጠፍታለች፣ የለችም። አፈላልጊያት ነበር እንዳልነግርሽም ፈራው
እና እንዴት ነው ይሻላል? አሁን ወዴት ነው የምንፈልገው ሲል አከያለችኝ እናቴ እናት ማለት ነው። እሷ ጋር ይሄዳል ይፈለጋል። የለም ታጣ። የትም ፈልገው አጡ። የትም ቦታ ደሴ የተባለች ተፈለገች፣ የለም። እኔ ያደግኩበት አካባቢ ጫካ አለ። ጫካ ውስጥ እኔ የለበስኩት ልብስ፣ እኔ ያደረግኩት ጫማ፣ እኔ ያደረግኩት ሀብል በልጅነቴ እዛ ጋር ወጥቶ ፖሊሶች ፍተሻ ሲያደርጉ ይገኛል። ከምን ጋር? ከበግ አጥንት ጋር ይሄ የሰው ጭንቅላት የሚመስል ጋር ያደርጉና ያንን ልብስ እንግዲህ ወሳጅ ያድርገው እኔን ሲወስድ እዛ ያስቀምጠው። የምናውቀው ታሪክ የለም። ልብሱ ብቻ እናቴ የገዛችልኝ ልብሱ የኔ ነው። የአንገት ሐብሉ የኔ ነው። ጫማው የኔ ነው። ምን ይደረጋል እንግዲህ ከብቶች በዛ አካባቢ ሲገባ ማንም አያወጣም። በጣም ጫካ ነው። በጣም ጫካ ብልሽ ጫካ እንዳይመስል የኔ ጉልበት እዛ ውስጥ አይገባም። የህፃን ልጅ ጉልበት የ5 ዓመት ልጅ ያውም 6 ዓመት ያልሞላት እዛ ጫካ ውስጥ ገብታ ልብሷንም ልታወጣ አትችልም። ሰው ምን ያደርጋሉ? በሶስተኛው ቀን ወር እንደዚህ ተፈለገ። 3 ወር ሞላ፣ 4 ወር ሞላ። በ5ኛው ወራት ለፖሊስ ያመለክቱ። ፖሊስ የት አካባቢ እንደነበረች እና ምን ስታረግ እንደነበረች እስኪ እናጣራ። የት ተልጆች ጋር የት ቦታ ነው የሚጫወቱት? ይሄ አኩኩሉ ስንጫወት ያው ጫካ ውስጥ እንገባ የለም? ያንን ለማጣራት እስኪ ወደዛም ገብታ እንደሆነ እንፈልግ ሲባል ፖሊሶች የኔ አጎት ዘመዶች ምናምን ተከትለው እዛ ጫካ ውስጥ ሲገቡ አንደኛ ያገኘው ማን ነው? የኔ አጎት ነው። የኔ አጎቴ ያገኘዋል። አጎቴ ማለት የአባቴ ወንድሙ ማለት ነው አጎቴ። ከዛ ያገኘው ምንድነው? ሀብሌ ነው፣ የአንገት ሀብሌ፣ እንደገና ጫማዬ፣ ልብሴ ትንሽ ተጉልበቷ ላይ ቀደድ ነው ያለው። ያንን ልብስ ይሄን ልብስ ታውቁታላችሁ ወይ የማን ነው ሲባል ይሄን ልብስ እኔ አላውቀውም፣ አጎቴ ነው የሚለው፣ እኔ አላውቀውም። እና ለእናቷ ይዘንላት እንሂድ። ይሄ ሁሉ ታሪክ ሲፈጠር አባቴ የለም ብዬሻለሁም። እና ለእናቴ ይዘውላት ሲሄዱ አይ እናቲቱ ትደነግጣለች፣ ስለምደነግጥ ሞተች ተብላ እንዴት ብለን ነው የምናሳየው ሲባል አከዬ ስለምታውቀው አከዬ አያቴን እንድታይልኝ ፈለገች። አያቴ ስታይልኝ ያንን ልብስ ስታይ ይሄማ የሳዕዲ ነው። ስለዚህ እንደገና ደግሞ ይሄኛው ምንድን ነው? ይሄ ለፖሊስ ጣቢያ መሄድ የለበትም። ይሄ ምንድን ነው? አጥም ነው፣ ሞታ ነው፣ ጅብ በልቷት ነው ተባለ። ከዛ ጅብ በልቷት ነው፣ ይሄን ለፖሊስ ጣቢያ ማመልከት አንችልም፣ እንቀብረዋለን ይላሉ። ከዛ ያንን ልብስ እና ያንን አጥም እና እናቴ እስኪ ልብሱን እርግጠኛ ለመሆን ለእናቲቱ እናሳያ ሲባል ይሄን የገዛሁት ልብስ ነው፣ የአንገቷም ሀብል እኔ የሰጠኋት ነው፣ ጫማዋም የልጄ ነው። እንዴት ታዲያ ነው ጅብ በላት ተብሎ እንዴት ነው እንደዚህ የሚሆነው? እንዴት እንደዚህ አይነት ነገር ከሞተች ሞተች በሉኝ ብላ በጣም እንትና ደነገጠች። ያ አጥም ቀጥታ ፖሊስ ጣቢያ ያገኘው ሰው ጋር ነው እንዲሄድ የተደረገው። አጎቴ ነው ብዬሻለሁ ያገኘው። አጥሙ ጭንቅላቱ ምኑ በቃ ጅብ በላት ተብሎ ነው የተረዳችው ለእናቴ ማለት ነው ስላገኙት። አለው ኩማሪ እሺ ነው እና ጅበላት ተብሎ ነው የነገሯት ለእናቴ። ያ አጥም ለፖሊስ ጣቢያ ሲኬድ ፖሊስ ጣቢያ ተመርምሮ ውጤቱን ያው ቤተሰብ አልነገረም፣ ግን ቤተሰብ ጅብ እንደበላት አድርጎ ስላረዷት ተነስቼ አዲስ አበባ እኔ መጣሁኝ ማለት ነው። ከዛ ወደ ቤተሰብ ምን ይሁን አላውቅም። ያው እንደሞኩኝ ቤተሰብ ሀዘን እንዳወጣ ተቀምጦ እንደቀበሩኝ ነው እኔም እነሱ የሚያውቁት። እኔ ደግሞ በህይወት እንዳለው አዲስ አበባ አታሳደጌ ጋር እንደምኖር
እንደገና ደግሞ ያሳደገኝ ሰውዬ በወቅቱ እቃ የጠፋበት ሰው እንኳን ይደነግጣል ይባላል እነ ቤተሰብ ሲወራ። እሱ ምንም አይደነግጥ አይፈልግ፣ በዚህ ወጣች በዚህ ወረደች አይል። ጉዳዩ አይደለም። በቃ እኔ እንጃ እቃም የጠፋበት ልጅ ራሱ እንደዛ አይሆንም። ያሳደገኝ ሰው ሲባል ማለት ነው። አይፈልግም ከቤተሰቦቹ ጋር ሄዶ እንደዚህ ደነጋግጦ አይፈልግም። ግን አዲስ አበባ ሄድኩኝ፣ አዲስ አበባ አደግኩኝ፣ አዲስ አበባ ተማርኩ። አዲስ አበባ እየተማርኩኝ እያለ አስተምራኛለች። ይመጣል፣ ያየኛል። እሸት በደረሰ ሰዓት እሸት ምናምን ይዞ ይመጣል። እንደገና ይጠይቀኛል። ግን እዛ ያለው ደግሞ ሰውዬ ሌላ ነው፣ እኔን የሚያየኝ ሰው ደግሞ ሌላ ነው። እንዴት ሁለት ሰው ይመሳሰልብሻል? አደኩኝና ሴትየዋ ያው ቤተሰብ እንደሞኩኝ ነው የሚያውቀው። ከዛ በኋላ እኔ አላውቅም። አዲስ አበባ እየመጣ ያየኛል። እሱ ያሳደገኝ አዲስ አበባ እንዴ? ቆይ እንጂ እያሳደገሽ ጠፍተሽበት ነው። ስለዚህ አንቺ ማን የወሰደሽ? እንዴት ነው እዛ የሆንሽው? ያሳደገሽ እንዴት አገኘሽ? እና እየመጣ አዲስ አበባ ያይሻል የሚለው እንዴት ይገባናል? አዲስ አበባ እሱ ይውሰደኝ ሌላ ይውሰደኝ አላውቅም። አንቺ ራስሽን ስታቂ ራስሽን አዲስ አበባ አገኘሽው? እኔ ሳድግ ከሴትዮዋ ጋር እንደ እናት ሆኜ ነው ያሳደገችኝ። ሌላ ታሪክ የለም። ነብስ አታውቂም ነበር የዛኔ ማለት ነው? ነብስ አላውቅም። ማን እንደወሰደኝ እኮ አላውቅም። እኔ ግን ገጠር ላይ እያሳረፉ አንድ ቦታ ላይ እያሳረፉ አንድ ቦታ ላይ እያስቀመጡ ነው የወሰዱኝ እኔን ማለት ነው። ከዛ በኋላ ማለት ወደኋላ ብመልሰሽ ታሪኩ አይገባሽም ብዬ ነው። እንዴት ይሄ ያሳደገኝ ሰውዬ ስገኝ እኮ መጣ። ይሄን ያልኩሽ የልጅ ከዛ እዛ ይመጣል። እሸት በቆሎ ምናምን ሲደርስ ይዞልን ይመጣል። ተሷ ጋር ማለት ነው። ይዞልን ይመጣና አይቆይም፣ ተመልሶ ይሄዳል። ከዛ አንድ ጊዜ የብሔር ብሔረሰቦች ቀን ነው ማለት ትለብሻለሽ ባህልሽን ማለት ነው። ዝብ አልልም። ስትለብሽ እኔን የኢትዮጵያ ባንዲራ ነው የምታለብሰኝ ሴትዮዋና የዛን ሰዓት የሆነ ዘፈን አለ አገሬን አትንካ እንሽክሽ እንካ የሚባለውን ዘፈን እየሰማሁኝ በጣም አለቀስኩኝ። ሳለቅስ ምን ሆነሽ ነው የምታለቅሹ ብላ እግሬ ላይ ጠባሳ አለ አግላ የተኮሰችኝ ማለት ነው። ምንም ነገር እንዳልጠይቃት ነው የምታደርገኝ እሷን ማለት ነው። እና በቃ ብቻ እኔ እንጃ አስተዳደጓ ጥሩ ቢሆንም በአንዳንድ ነገር ትንሽ ያዝ አርጋ አሳድጋኛለች። እንደዛ አርጋ አሳድጋኝ ተነስቼ ልድረኝ ተነሳች። ስንተኛ ሲሚስተር ላይ 7ኛ ሲሚስተር ላይ ነው። እንደዚህ አካባቢ ላይ ከሰው ጋር አታገናኘኝም፣ ከሰው ጋር አላወራም፣ ጓደኞች እንደዚህ እንትን አትፈጥርልኝም። ካደኩኝ ጀምሮ ማለት ነው። እሱ ባልየው ደግሞ በጣም ነው የሚወደኝ። በቃ ሁኔታዬ ሁሉ ስለሚያሳዝነው አንዳንድ ጊዜ ፊት አይሰጠኝም። ምንም ፊት ሰጥቶኝ አያውቅም ባሏ ማለት ነው። እና ከዛ አደኩኝ። ሰው ማያድግ የለም አደገ። ትልቅ ሲሆን 18 ዓመት ሲሞላኝ በቃ እኔ ማግባትም አልፈልግም። አንደኛ፣ ሁለተኛ ነገር ደግሞ ብዙ ጥያቄ የሚፈጠርብኝ ነገር አለ። እንደ እናት ፍቅርሽን አትገልጭልኝም። ምንድነው ልጅ ማለት እንደዚህ ፍቅር የሚገልጸው ትለኛለች። ስለዚህ አንቺና እኔ የምንስማማው እኔ የምልሽን አንቺ ስታረጊልኝ እኔና አንቺ እንግባባለን። እሱ ማለት ምንድነው ማግባት። እኔ እኮ ለጋብቻ ገና አላበቃውም፣ ገና ነኝ። ይሄን የምትለኝ 2001 ላይ ነው ሀቡ የሚሊኒየም ዕለት ማለት ነው። ከዛ ምን አሰብኩኝ፣ የሆነ ደላላ ወደ አረብ ሀገር ስለሚልክ የዛን ሰዓት 18 ዓመቴ ብዬሻለሁኝ። ፓስፖርት መታወቂያ አይሰጡሽም ቀበሌ 18 ዓመት ላይ ቅርጽ ላይ እንጂ አዲስ አበባ የምታስሞየው አይሰጡሽም መታወቂያ ቀጥታ ማለት ነው። 20 ዓመት ካልሞላሽ ብለው ይመልሳሉ። ምን አደረግኩኝ? ቀጥታ መሄድ ያለብኝ ወደ የት ነው? ወደ ናዝሪት ነው። ናዝሪት ሄጄ ማውጣት አለብኝ።
ናዝሬት ይዞ እዛ ሄድኩኝ። ናዝሬት ተቀምጬ የፎርጅድ መታወቂያ ተሰርቶልኝ ፓስፖርት እዛው እንድሰጠ የተደረገ አወጣሁኝ ማለት ነው። ተነስቼ ስዑዲ ሄድኩኝ ማለት ነው። የዛን ሰዓት በኢትዮጵያ 1500 ነው። እዚህ ጋር አንድ ጥያቄ አለኝ። አጎትሽ እየመጣ ሲያይሽ እዛ አጎት አይደለም እኮ አሳዳጊሽ እዛ ቤት እየመጣ ሲያይሽ ማነኝ እያለ ነበር መቶ ሚያይሽ? ማንም አይለኝም፣ እኔ ማንም አይለኝም። ጥንቅሽና በቆሎ የሚባል ያመጣልናል እንጂ ማንም አይለኝም። አይቶኝ ነው የሚሄደው። 3 ቀን 4 ቀን ይምጣ፣ የእነሱ ዘመድ ይሁን እነሱ ሊጠይቅ ይምጣ። በምን ታውቂያለሽ? አሳዳጊሽ ማን ነው? አሳዳጊ እንዴት እንደገባኝ ታውቂያለሽ? እኔ ታገኘሁኛ ቤተሰቦችን ሳገኝ ቀጥታ መጣ። ቤተሰቦች ማግኘትሽ መች ነገርሽን? እስከዛን ሰዓት ድረስ እኮ እሷ ነበረች እናትሽን ትመስለሽ። አሁን ልመጣልሽ ነው። አሁን ልመጣልሽ። ታዲያ ሳደርሽ ቀድመሽ ስለሱ ስለነገርሽን እኮ ነው። አይደለም መሀል ላይ ላቋርጠው፣ የሰውዱን ላቋርጠው እና መገኘት ማስገባት አልነበረብሽም እሱን። እሺ በቃ የሆነ ሰውዬ ጥንቅሽ ይዞ እየመጣ ይጠይቀናል ዘመድ ነገር ብለሽ እሱን ፓርት ማለት የነበረብሽ። ለምን እዛ ጋር ስንደርስበት እንድናውቀው። በቃ ቀጣዩን ሳውዲ ሄደሻል። ከሳውዲ ልጀምር። ኦኬ አው ሳውዲ ገባልሽ። አሁን ከሳውዲ ጀምር። እሺ እኔ ቆንጆ አሁን ሳውዲ ገባሁኝ። ሳውዲ ስገባ ጥሩ ቤት አጋጠመኝ። እዛ ሰራሁኝ። ሰርቼ በእሷ ነው የምልከው። በቃ ታሪኩ እንዳይረዝም በእሷ እልካለሁኝ። 8 ዓመት ሰራሁኝ። 8 ዓመት እንደሰራሁ ቀጥታ ወደ የት ነው የማደርገው? 2008 ላይ ኢትዮጵያ ገባሁኝ። 2008 ላይ ኢትዮጵያ ገባሁኝ። ኢትዮጵያ ስገባ 1.74 ሳንቲም አልሰጠችኝም ሴትየዋ ማለት ነው። ነገሩ የመጣው እዚህ ላይ ነው። ከዛ ስራ የምጀምርበት ላይ ብር ስጭኝ ስላት በቃ ፊት ነሳችኝ። ቆይ ጠለብ ቤት ነው ጠፍተሽ ነው የሰራሽው ሳውዲ? አረ ሳልጠፋ ነው ማሬ። ጠለብ ቤት ማለት ኮንትራት ይባላል። ስንት ዓመት ሰራሽ? 8 ዓመት ሙሉ። የ8 ዓመት የጠለብ ቤት ደሞዝሽን በየወሩ በእሷ ነበር የምትልኪው? በአሳዳጊ በእሷ ነው የምልከው። በ2000 ብር ማለት ነው የዛን ጥሩ። በ2000 ኢትዮጵያ ብር? አዎ 2000 ብር። እንዴት ሲከፈለኝ የነበረው 2000 ብር ነው። ገባ ምትለኝ ተቀጣሽ? ኧረ አረብ ቤት ነው 2000 ብር ያለው ብር 2000 በኢትዮጵያ ሲመነዘር 2000 ብር ነው ገባ የምትለኝ እሷ። የማውቀው እንደዛ ነው። እስካሁን የማውቀው እንደዛ ነው። ሰዎች ግን ያማቸዋል። 2001 እኮ የዛሬ ስንት ዓመት? የዛሬ 17 ዓመት 2000 ብር ነበር እኮ ሀቡ። 2000 ብር ገባ ነው የምትለኝ? የዛሬ 17 ዓመት በኢትዮጵያ 2000 ብር ነበር ደሞዝሽ። ለስንት ጊዜ? 8 ዓመት ማለት እኮ እስከ ዛሬ 10 ዓመት ድረስ በ2000 ነበር የሚታሰበው። በ2000 ብር ነበር ስሰራ የነበረው እኔ። ገባ የምትለኝ እንደዛ ነው። ሀራም በብር 2000 ብር ሀራም። እሺ የ8 ዓመት ደሞዝሽ በኢትዮጵያ በወር 2000 ብር እየተሰላ አንድ 8 ዓመት ሳውዲ ጠለብ ቤት ሰርተሽ ገብተሻል። አሁን ገንዘብ ስጭኝ የሚለው ላይ ደርሰሻል። ስራ ልጀምር፣ ቢዝነስ ልጀምር፣ ስጭኝ ገንዘብ የሚለው ላይ ገብተሻል። እንጂበት ከዛ ስራ ልጀምር ብር ስጭኝ። የዛን ሰዓት እርጋሄ ላይ ህንጻት እዚህ ልሽ እንደው ተጀምሮ አልቆ ነበር እና የዛን ሰዓት የሱቅ ቦታ ስለነበረ እዛ ጋር ሳናገር አንድ የፀጉር ቤት ከላይ አንደኛ ፎቅ ላይ ሳገኝ እዚህ ቦታ ላይ አግኝቻለሁ እና ሄደሽ እዩ እንዴት ነው የሚሆነው? ከጎጃም በረንዳ እየተነሳሽ ከዛ ትሰሪያለሽ እንደ ለኪሳራ ስትለኝ እኔ እንደ ፍላጎቴ ነው መስራት የምፈልገው እና ስጭኝና ልንቀሳቀስ ስላት አንድ ጊዜ ከሚስ ቀን ነው ዱዓ ታደርጋለች ቁጭ ባለችበት ስጨቀጭቃት ምን አለችኝ? ነጃት አለችኝ። ቤተሰቦቼ ሰዓዳ ነው የሚሉ ብዬሻለሁኝ። እሷ ነጁ ነው የምትለኝ። ነጁ አለችኝ። አቤት። እኔ እንደ እናትም እንደ አባትም እንደ እህትም ሆኜ አሳድጌሻለሁ። ከዚህ በኋላ ይብቃን እኔና ያንቺ። እኔ ይሄን ምልሽ እንዲከፋሽ አይደለም። እኔ አንቺን ያገኘሁሽ ወርቀሽ ዝናብ እየደበደበሽ አግኝቼሽ እኔ ነኝ ያሳደግኩሽ። ስለዚህ ይሄ ደግሞ እኔ ያሳደግኩበት ብሬ ነው፣ ይገባኛል። ስለዚህ ደግሞ ምርጫሽን አንቺ አድርገሻል። አሁን ራስሽን ችለሻል።
ራስሽን ችለሽ መቆም ጀምረሻል። ስለዚህ ቤተሰቦችን እፈልጋለሁ እሄዳለሁ የምትይ ከሆነ ይሄው መንገዱ። አይ ቤተሰቦቼን ማገኘት አልፈልግም ከአንቺ ጋር ነው የምቀጥለው የምትይ ከሆነ ምርጫሽ አንቺ ነው። ከዚህ በኋላ ግን እኔና አንቺን የሚያገናኝን ነገር የለም ብላ መስመር ዘጋሽ ማለት ነው። መስመር ትትዘጋ በጣም የምትዋደዳት ወዳጅ ስለነበረች እሷ ጋር ሄድኩኝ። እንዴት ብዬ ነው ተነስቼ ከመሬት ተነስቼ እስከዛን ሰዓት ድረስ ይቺን ቃል ካፏ እስኪወጣ ድረስ እናትሽ እንደሆነች ነበር የምታውቂው? አዎ እናቴ ናት የምለው እናቴ ናት የምለው ምንም ነገር በቃ ፊት ስትል እሱ ባልየው እስካሁን ፊት አይሰጠኝም ብዬሻለሁ ቅድም ማለት ነው። በጣም ይወደኛል ግን እንደዚህ ስብስፍ አይልም። በቃ የሆነ አለ አይደል እንደው ያንቺ ነገር ይላል ሁሉ ጊዜ እና የሰፈር የአንዳንድ ጊዜ ሳድግ በቃ ማግለል ምናምን በቃ ቶሎ አግብቼ ወደ ውጭ እንዲሄድላት ነው እንጂ የምፈልገው ከሰው ጋር ኮንታት እንድታደርገኝ አትፈልግም። በቃ እና በቃ ጠባችን እሷና እኔን ያለያየን ምንድን ነው? ይሄ ብር ነው ብር ስለሆነ እንደውም ታሪኩ ብዙ ስለሆነ ነው እንጂ መሀል ላይ ብትገቢ እንደዛ አይደለም። ገንዘብ የኔ አጭር ጥያቄ ያ ቃል ካፏ እስኪወጣ ድረስ እናትሽ ወላጅ እናትሽ ነበር የምትመስልሽ? አዎ ለእኔ ወላጅ እናቴ ነው የምመስለኝ። ው በቃ እሱን ቀጥሽ። ከዛ እኔና አንቺን የሚያገናኘን ነገር የለም አለችኝ። በጣም የምትወዳት የምታከብራት ወዳጅ ትልቅ ሰው አሉ፣ እቴያ ሚና ይባላሉ። እሷ ጋር ሄጄ አሸማገልኳት። ምንም በቃ ልሰጠኝም አልቻለችም። እሺ ታዲያ ፍንጭ ትንገረኝ። ተነስቼ ቤተሰቦችን ከምንድን ነው የምፈልገው? እንዴት አድርጌስ ነው ቤተሰቦችን የማገኘው? ስለዚህ ፍንጭ ሳትነግረኝ እንዴት አውቃለሁኝ አለች። አይኔ አሚናት የሚባሉ ወደታች እኔ ስሞክሽ ያሉ እዛ ሄደሽ ብትሄጂ እሷ የተወለደችበትም ይሁን አንቺን ከየት እንዳመጣችሽም ባያውቁም ግን አካባቢውን ይነግሩሻል፣ ከእሷ ጋር ያወራሉ አሉ። እዛ ሄጀ ሳለቅስባቸው ኮምበልሻ ደጋን የሚባል ሄደሽ ውሂብ ሰለሞን የሚባል ወረቀት ጽፌ ሰጥሻለሁኝ፣ የሚገኙት በደሴ አካባቢ ነው አሉ። እሺ አልኩኝ። ያችን ወረቀት ጽፌ እንደገና ደግሞ ብሬን በዚህ በኩል እንዳለ ስለሆነ ከሰስኳት። ክሰሻት፣ ለምን እናት ቢያሳድግም ገንዘብ ሁሉንም አይበላም ክሰሳት ሲሉ ስከሳት ፍርድ ቤት ካላችሁ ቤቱን እኩል ተካፈሉ፣ ገንዘብ ካላችሁ ደግሞ ገንዘቡ ጠፍቶብኛል አለች። እሷ ገንዘብ እንትን እንዳትል ገንዘብ ጠፍቶብኛል አለች። ቀጠሮ ሲያዝ እኔ ተነስቼ ወደ ቤተሰብ ላፈላልግ ሄድኩኝ ማለት ነው። ቤተሰብ ላፈላልግ ደጋን የሚባል ሀገር ሲሄድ እንደዚህ አይነት ሰው የሚባል አናቅም አሉኝ። ገርባም ሄድኩኝ፣ እንደዚህ አይነት ሰው የሚባል የለም አሉኝ። ኮምበልሻ እሺ ታዲያ የት ነው ስል አልፈሹ መተሻል፣ ኮምበልሻ ሂጅና በደሴት ታገኘዋለሽ አሉኝ። ይሄ የሚሆነው መቼ ነው? 2008 ላይ ማለት ነው። ረመዳን እንደው አንቺ ስትከሻት የከሰስሻት ደሞዜ ዛኔ 2000 ነው ብለሻል። 8 ዓመት ሙሉ ስትሰሪ ደሞዝሽ አልጨመረም? በየወሩ 2000 ነው ገባ ምትልሽ? አዎ እኔ ሰተኝ አታውቅም። አረቦቹ አስገብተው ደረሰኛ ያመጡልሽም እንዴ? ምንዛሪ እኮ ይጨምራል። በባንክም ቢሆን የሚላከው ምንዛሪ 8 ዓመት አንድ ጠለብ ቤት ስትሰሪ ከ2001 ጀምሮ እስከ 2008 ስትሰሪ 8 ዓመት ምንዛሪ እየጨመረ ይመጣል። በባንክም ቢሆን ቀስ እያለ ይጨምራል እኮ። እንዴት አንድ አይነት 8 ዓመት ሙሉ አንድ አይነት ብር ነው የሚገባው ብትልሽ? እሺ እኔ እሷ እንደዛ ትበለኝ እንጂ ወረቀት ያመጡልኛል። በባንክ አልሄድም፣ ስሟን ነው የምሰጠው እና ኮድ የዛን ሰዓት ኮድ ነው ሚስጥር ኮድ የሚባል አለ። ይሄን ኮድ ንገሪያት ይላሉ። ያንን ኮድ ነው የምነግረው። ወረቀት አለኝ። በሱም ወረቀት ነው እኔ አሁን እሷንም የከሰስኳት ባያስኩት ማግኘት ወረቀቱ ይላል። የመጨረሻው ደረሰ። የመጨረሻ ላይ የገባው ደግሞ ስንት ይላል? 2000 ብቻ ነው የሚለው 2001 በእነሱ ማለት ነው። ግን ኢትዮጵያ ላይ ሲገባ 2000 ብር ገባ ነው የምትለኝ። አንቺም አልተማርሽም መሰለኝ አታውቂም። እሺ ቆይ በ7 ዓመት ውስጥ በ8 ዓመት ነው የሰራሁት ነው ያልሽው። 12 ሲባዛ በ8 ዓመት ውስጥ 96 ወር አለ። 2000 ብር ሲባዛ በ96 ወር 192,000 ብቻ በኢትዮጵያ ነው እኮ 192,000 ብቻ የ8 ዓመት ደሞዝ። ለ192,000 ብለሽ ነው የከሰስሻት?
እና ታዲያ እሺ ቀጥል። ከዛ ያንን ወረቀት እንዳያስኩኝ ተነስቼ ገባሁኝ ማለት ነው። ገብቼ ኮምቦልቻ አረፍኩ። ኮምቦልቻ እንዳረፍኩኝ የሆነች ሴትዮ ተዋወቅኩኝ እና ትላልቅ ሰዎች ናቸው የምጠይቀው። ወይ እንደዚህ አይነት ነገሮችን አናቅም፣ እንደዚህ አይነት ነገሮችን አናቅም እያለችኝ ደሴ ገባሁ ማለት ነው። ደሴ እንደገባሁኝ ሀሊማ የምትባል ቡና ትሸጣለች። እሷ ጋር ቁጭ ብዬ ማፈላለግ ጀመርኩኝ ማለት ነው። እሷ ጋር ባፈላልግም በቃ ፍንጭም ላገኝ አልቻልኩም። እንደዚህ ቦታ ነው አሉም የሚባል ላገኝ ስለማልችል እስኪ ድንገት ወደ ሀይቅ አካባቢ ሄጃሉኝ። ሀይቅ ሄድኩኝ። ሀይቅ እንደሄድኩኝ አረፋ ሊገባ ሳምንት ነው እንደዛ አካባቢ ነው የሚቀረው ማለት ነው። ከዛ እዛ እንደገባሁኝ ሳምንት እንደዛ አካባቢ ይቀራል። ሰላም ሆቴል የሚባል አልጋ ያዝኩኝ። እዛ አረፍኩኝ። ግን በዛ ሳልፍ እናቴን አልፋቸዋለሁኝ ስለማንተዋወቅ ማለት ነው። ከዛ በቃ ተስፋ ቆረኩኝ። ወር ተቀመኩኝ። ወር እንደተቀመኩኝ ምንም ፍንጭ ላላገኝ ስለማልችል ብዬ እሁድ ቀን አዲስ አበባ የሚሄድ መኪና አባዱላ አናግሬ እቃዬን ጭኜ እሁድ ቀን ማለት ነው እቃዬን ጭኜ ወደ አዲስ አበባ ተመልሼ ለመሄድ 300 ብር ቀብድ ከፍዬ 600 ብር ነበር የዛን ሰዓት በአባዱላ ከአዲስ አበባ የምትመላለሹ ማለት ነው። ከዛ 300 ብር ቀብድ ከፍዬ ሻንጣዬን ጭኜ 7 ሰዓት እዚህ መጥቼ ወስድሻለሁ የምንወጣው 8 ሰዓት ነው ብሎኝ ወደ 4 ሰዓት አካባቢ እናቴን አገኘኋት። ከሚስ ቀን አክስቴ ምን ብላ አውርታለች? የእናቴን ልጅ ጅበላት ተብሎ ተጣልተው አይቀሩም። ሄጄ ሀቅ የሚወጣበት ቦታ ሀቋን አወጣላታለሁ። እሷም እያለቀሰች አይኗ ጠፋ እና እንደዚህ ብዬ አስቤያለሁኝ ብላ ለጓደኛዋ አውርታለች። እዛ ጓደኛዋ አካባቢ ደግሞ እኔ እንደዚህ የጠፋሁኝ በዛ አመት የጠፋሁኝ እንደዚህ ቤተሰብ ላፈላልግ እያልኩኝ እሷ ቃየ ሆኜ እኔ አወራለሁ እሷ ስር ማለት ነው። ከዛ ያች ጓደኛዋ እየሮጠች ሻይ ቤት ስላላት እረሉ ባባ እንደዚህ ብለሽ ትናንትና የምታወሪያት ታሪኳ ይመሳሰራል፣ ሄደሽ እስኪ ይዘሽ አዋሪያት ትላታለች። እየበረረች መጣች ጫማ ሳታረግ። እሷ ናት እሷ እንደዚህ እያለች ታወራለች እና ቁጭ ብላችሁ አውሯለች። ያቺ ዛንጎ አስገብታ ምንድን ነው ስትለኝ እንደዚህ የዛን ሰዓት 5 አመትም አልሞላኝም። ያደግኩት ግን ወልደ ሊሉ አካባቢ የሚባል ሀገር ነው። እንደገና ደግሞ ውህብ ጌታቸው ይባላል። ውህብ ጌታቸውን እኔ ላውቀው አልቻልኩም። የአባቱ ስም እንትን አይልም እና አባቴ ደግሞ በረሃ እንደሚኖር ይሄን ነው የማውቀው። እና እንዴት ነው ስላት አይ አባትሽም አለ እና አባትሽ አያውቅሽም። ስለዚህ እናትሽ ትመጣለች። አሁን እዚህ ነበሩ፣ አሁን ትመጣለች። አባትሽ አሁን ታክሞ ሐኪም ቤት እዚህ ሄዷል፣ ይመጣል፣ ያስም ያመዋል እና እናትሽ ትመጣለች፣ ይደውልላታል ተባለ። እናቴ እስከምትመጣ እሷ ቤት ተቀመጥኩኝ ማለት ነው። ከዛ እናቴ ተደውሎላት መጣች። እናቴ ተደውሎላት ስትመጣ አገኝም ማለት ትደነግጫለሽ አንቺም ማለት ነው። ከዛ መጣች። እዛ እንደመጣች ላቃት አልቻልኩም። አባቴ መጣ። አባቴን አወራሁት። አባትሽን አታውቂውም ወይ ቤተሰቦችሽን? እኔ አባቴን ስሙን ባውቀው መጥቼ እፈልጋለሁኝ እንዲያልኩት እኔ አላውቀውም። እንዴት ብዬ ነው የማውቀው? አባቴን ነው የምለው ስለማላውቀው ማለት ነው። ከዛ እናቴ ቆይታ መጣች። እናቴ ቆይታ ስትመጣ ጠቁራለች፣ ልታቀኝም አልቻለችም። ከዛ በምንድን ነው የለየችኝ? በእግሬ ማለት ነው። በእግሬ ለየችኝ። ከዛ እሷ ልጄ ናት አለች። ተነስተን እግሮች ላይ ምን መለያ ነበረ? እግሬ ትንሽ ከቤተሰቦቼ ጋር እንትን አለ፣ ጉርጉድ ይላል። የሌሎቹ ሙሉ ነው፣ የኔ ጎድጓዳ ነው። ከዛ ጫማሽን እስኪ አውልቂው ስትለኝ አወለኩላት። ስታየው በ26 አመትሽ ማለት ነው አይደል? በ18 አመትሽ ሳውዲ ሄደሽ 8 አመት ሰርተሽ ስትመጪ ቤተሰቦችሽን ያገኘሻቸው በ26 አመት።
በስንት አመትሽ ነበረ አሳዳጊ ወሰደሽ? በ5 አልሞላም። ያ ከ21 አመት በኋላ ነው ቤተሰቦች ያገኙሽ። ኦኬ። ከዛ ተነስቼ ሄድኩኝ። እንደ ሄድኩኝ ቀጥታ የተደወለለት ልጃችንን አገኘን ብሎ የደወለለት የኛው አካባቢ አለ ሰለሞን ንጋቱ ብዬሻለሁኝ። እሱ ጋር ደወለለትና የእነ የሻረግ ልጅ እኮ ታገኘች ሰዓዲ ታውቃለህ ወይ ብሎ ደወለለት። ደሴ ነው የሚኖረው። ከዛ እሱ እኔ በተገኘሁኝ እሁድ ብዬሻለሁኝ ሰኞ መጣ። የአሳዳጊ እንዴት አወቅሽው ያልሽኝ ማለት ነው። ስመጣልሽ ጠዋት ላይ መጣ፣ ከልጁ ጋር መጣ። ከዛ ከልጁ ጋር ሲመጣ ይሄ ማለት ደነገኩኝ። የምታውቂውን ሰው ትደነግጫለሽ አንቺ አይደለም እንዴ? አሁን በጠዋት ነው የመጣው እና የታለች ብሎ እያለቀሰ ሲመጣ በበር ላይ ቆሜ ደንግጫለሁ። ሰላም በይው እንጂ ከኛ ጋር እኮ ሲፈልግ የነበረው ነው ስል ሰላም ለምን እለዋለሁ? እሱ እኮ እየመጣ አዲስ አበባ ያየኛል ነው ያልኳቸው፣ ለቤተሰብ ማለት ነው። እንዴት ሰላም ታየዋለሽ? እየመጣ ያየኛል። እናቴ አይኗ ጠፍቶ ብራሲዮን ሆናለች አይነግራትም እንዲ ያልኩኝና ይሄ እኮ እየመጣ ያየኛል አልኳቸው። ሰለሞን አሉ። ሰለሞንም አላችሁት ምንም። እሱ እየመጣ ግን እሸትና በቆሎ በደረሰ ሰዓት እየመጣ ይጠይቀኛል። እሺ ሰላም እለዋለሁ ብዬ ዝም ብዬ ሰላም አለኝ። ተመሳስዬባት ነው፣ ምንም ተመሳስሎበት ነገር የለም። ሰው ስለበዛ ተመሳስሎባት ነው በማለት የያዘ እሱ ማለት ነው። ነገም ቢመጣ ትምላለክ፣ እኔ ተመሳስሎብኝ እንደሆነ ትምላለክ። እሺ ችግር የለውም፣ ከሴትዮዋም ጋር ሽጠኝ ብቻዬን ነው የምለው። ከሴትዮዋም ብር ተቀበል አንተ ማውቀው ይሆን እሱ ግማሹ አርዶ ቀብሯት ነው እየተባለ ብዙ ተወርቷል። ስለማይፈልግ ልቡ እንደዚህ ደነደነ። እንዴት ለምን ከእሷ ጋር ጉዳይ ካለ እኔ እናንተ እንፈተዋለን፣ ችግር የለውም። አሁን ግን እኔ ተገኝቻለሁም አልኩት። እሱን ሰላም አልልም ተባለ። እርቅ የወንድሜ ታላቅ ወንድሜ ስዑዲ ስለነበረ እንዳታወሩት እሱን ይልን ነበር። እርቅ ተፈጠረ። ያው ካለች ታዲያ ቆይ አንዴ ይቅርታ፣ መቅደስ የታለች? የምትያት ልጅ እኮ የለችም እዚህ ውስጥ። ካለች አምጫት አስገባታለሁ። ሀቡ ወክሽ አስገቢ። ወይ ኩን ወንሱም ወይ ኩን ፍቃድክ። ኦኬ እሺ። ቆይ እዚህ ጋር መሲ ባልትና አለሽ? አይ ቲንክ መሲ የለችም መሰለኝ። ቆይ በመሲ ቦታ አስገባሻለሁ። ቆይ ወይ ኩን እኔ ልውረድልሽ። ሀቡ ታለች ልትወጣ ነው። ላይቭ ልከፍት ነው። ሰላም ጠይቄሽ በዋትሳፕ ስላልመለሽልኝ እንዴት ነሽ ተሻለሽ ወይ ለማለት ነበር የመጣሁት። ስራ ስለሌለ ጨርኩ። እሺ ሀቡዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። እኔ ቆንጆ ማነው? ንግስቷ አንተ ጋር ነው? ኧረ እዚህ ናት። ወይ እሺ። ቅድም አንተ መስጊድ ሄደክ እያስተዋወቀች ነበር። እሺ ማርያም አመሰግናለሁ። ፈጣሪ ውደድ። ቴንኪው። እሺ እኔ ወይ እሺ እናቴ እሺ ይመሳችሁ። አሚን። እሺ የታለች? ወይ ኩን ፍቃድህ የምትባል ልጅ የ8 ወር እርጉዝ ናት። ማዳም ቤት መዳም ሀገር አልሸኝም አለች። ማዳም ቤት እንዴት ብለሽ እንዳረገሽ ትነግሪናለሽ። ነይ ግቢ። እሺ ማለት እሷን ስቤያታለሁ። አንቺ ታሪክሽን ቀጥይ ውዴ። ታለች ስቤያታለሁ። እና ቤተሰቦቼን አላመነም። ዞሮ እሱ ተመሳስጌባት ነው አለ። እሱ ጋር ያቆም አላመንም። ሊያምን አልቻለም። በቃ ተመሳስጌባት ነው አለ። እንዴት ልትመሳሰልብኝ ትችላለህ? እኔ ለይቼ አላውቅም ወይ የሚመሳሰልብኝ እና የማይመሳሰልብኝ እንዴት ለይቼ አላውቅም አልኩት። ከዛ ተነስች በቃ ታረቁ፣ እርቅ ፈጠሩ። ብዬ ቋንዴ አዚብ ዱ ኖት ሾው ጋም ፎር አ ሎንግ ታይም ቱ አቮይድ ስቶማክ አፕሰት። ወድጄ አይደለም ማሪ፣ ማስቲካ ካልበላ ያቅልሽልኛል፣ ያስመልሰኛል። ለዛ ነው ማስቲካ የምበላው፣ ስላመመኝ ነው። እሺ እናቴ ወድጄ አይደለም። አመሰግናለሁ። አሚን። እሺ እና እምቢ አለ በቃ ካደ። በመጨረሻ ምን አደረግሽ? እሺ እምቢ ሲል አስማልሽው።
አዎ ሄዱ። ታውቂ የለም የኛ ወደዛ አካባቢ ይሄ መሳል የሚባል አለ። በዛ እርቅ እንዲፈጠር ተነስተው ሄዱ። እዛ ሲሄዱ ትልቅ ሰው ናቸው። እኔ አልሄድኩም። ቤተሰብ ዋናው ፈርድ ቤተሰብ ይዞ ሄደ። ይዘው ሲሄዱ ካሳ ክፈል ተባለ። በቃ ጥፋት ያንተ ነው፣ አንተም ሄደህ እንደምትጠይቃት ልጅቷ ተናግራለች ነው ያሉት። በዛው ቤተሰብ እንደሰሙ ማለት ነው። እና ህይወቷን ሁሉ እንደዛ ከልጅነት ጀምሮ እስካሁን እዛ እንደዛ ያደረካትን ካሳ ክፈል ሲባል ቤተሰብ እኔ ካሳ አልፈልግም ልጄን ነው የመለሰልኝ፣ አልቅሻ የኔ ጠፍቶ የለም ወይ ተብሎ እሱም ያው እርቅ እንዲደረግለት ተደረገ። ጥፋተኛ ነክ እያወክ መደበቅህ ተባለ። ያው ታረቁ። እኔም ህይወቴን እየቀጠልኩ ነው ልሻለሁ። አቡ እና ቤተሰቦችሽ እሺ በሽማግሌ ታረቁ ከሱ ጋር። እውነታው ስታቂ አሁን አንቺ የምታውቂው እውነታ እሱ ላሳደገችሽ ሴትዮ ሽጦሽ ነው ወይንስ ጠፍተሽበት እውነትም እሷ ዝናብ እየደበደበሽ መንገድ ላይ አግኝታሽ ነው? ሀቡዬ እሱን ነገር ለማጣራት ብዙ ፈልጌ ነበረ ከሴትዮዋም ጋር ከሱም ጋር፣ ግን ይሄን ነገር ሊነግሩኝ ፈቃደኛ አይደለም። እሱንም ብዙ ሰዓት ሚስጥር አድርጌ እኔ ለቤተሰብ አልናገርም፣ ንገረኝ የኔ ህይወት እንዴት ነው ያደግኩት እና እኔ የእናትም የአባትም ፍቅር ሀቡ አላውቅም። የዝንጅብል ሻይ ስጪኝ ፕሊዝ። እኔ አላውቅም የቤተሰብ ፍቅር። አሁን ደግሞ እኔ የጎዳኝ ምንድነው ሀቡዬ ስነግርሽ ማለት ነው፣ ማለት እሷ ትሻለኛለች እላለሁ አንዳንድ ጊዜ። አንቺ ከገንዘብ ፍቅር ይቀድማል ሀቡ። ቤተሰብ ፍቅር አላገኝም ሳገኝ። ጥያቄ አልተመለሰልኝም ለአንቺ። አንቺም እንደኔ ጥያቄው አልተመለሰልሽም። አልተመለሰልኝም። ኦኬ ያሳደገችሽን ሴትዮ 18 ዓመት ያሳደገችሽን ሴትዮ እንግዲህ በ18 ዓመት ሳውዲ እስክትሄጂ ድረስ የ8 ዓመት ደሞዝሽን ብትበላም ያሳደገችሽ ሴትዮ ያው እግርሽን በጋለ ብረት ብታቃጥልሽን በልጅነትሽ ምንም ቢሆን አብልታ ጠጥታ አስተምራ አሳድጋሻለች። እሷ ሴትዮ ቁጭ አድርገሽ አንቺ ለእኔ 18 ዓመት ካሳደግሽበት ገንዘብ አይበልጥም። ስለዚህ ንገሪኝ እናቴ፣ እሱ ሰውዬ ሰጥቶሽ ነው ወይንስ እውነት እንዳልሽው መንገድ ላይ ዝናብ እየደበደበኝ አግኝተሽኝ ነው ብለሽ ጠይቀሻታል? ጠይቄያታለሁኝ። ምንድን ነው መልሷ? በቃ ያገኘሁሽ ዝናብ እንደደበደበሽ እንዳገኘሁሽ ነው አለችኝ። እኔ እኮ ሰለሞን ንጋቱ የሚባለው እሺ ምንሽ ነው እዛ የሚመጣው ብዬ ጠየኳት። ተጠየኳት በኋላ መልስ የላቸውም ሁለቱም ማለት ነው፣ ድፍን ናቸው። በመጨረሻ አድራሻዋን አጠፋችብኝ። አዲስ አበባም ሄድን፣ ፖሊስ ይዘን ሄድን። ቤቱ ይክራይ ነበር እንዴ? አዎ ተከራይታ ነበር። ለዚህ ቤት ተከራይን እኮ መያዛችን በየቦታው ቤት ቀያይራል። የራሱ የግል ቤት የሚኖር ሰው ነው አድራሻ ስለማይቀይር እዛው የምትይዥው። እሺ ስትሄጂ ያለሽበት ቤት ስትሄጂ ቤቱ ተከራይ ስለነበር ቤቱ ሄጃለሁኝ፣ እስከ ቀበሌ ሁሉ ሄጃለሁኝ። የት እንደገባች አናውቅም ነው። የቀበሌ ቤት ነበራት መሳለሚያ አካባቢ ማለት ነው። ግን እዛ ትገባ ማከራይተዋለች። እሱንም ደግሞ የብቻው እንደዚህ እንዳንቺ ጥይቅ አድርገዋለሁ። እንዴት ነው ከየት ነው እንዴት ነው ንገረኝ። ለቤተሰብ አልናገርም። ድርቅ ጠፍተሽብኝ ነው ከቤቴ ጠፍተሽ ነው ድርቅ። የዛን ሰዓት ከረሚላና ማስቲካ ስለምትወጂ ሽኮኮ ብሎ ይዞሽ ሄዷል ነው እንጂ እኔ እንዴት አንቺን የአክስቴ ልጅ እንዴት እኔ እንደዚህ እሸጣለሁኝ ነው። እኔ በብቻው እየሄድኩኝ አልሸጥከኝም። ወጥቼ ጠፍቼ እኔ ልጅነት ይዞኝ ከሚላ አታሉኝ 5 ዓመት ስ ነበር ወጥቼ ጠፍቼ እቺ ሴትዮ አግኝታ አሳደገችኝ። ችግር የለውም። እሷ ቤት መተክ የምጠይቀኝ ጊዜ ኦልሬዲ እኔ ያለሁበት እንደያሰህበት ለምን እናቴ በእኔ ለቅሶ አይኗ ጠፍቶ ኦፕሬሽን እስከምትደረግ ድረስ ለምን ለቤተሰቦቼ መተክ አልነገርካቸውም እውነታውን? እሺ አመንኩ፣ ጠፍቼብህ ነው። ግን እኔ ያለሁበትን አዲስ አበባ ያለሁበትን ቦታ ስታቅ ገጠር መተክ ለእናቴ ልጅሽን አግኝቻታለሁ እንዲህ ቦታ ነው ያለችው ብለህ ለምን ለእናቴ አላሳወቃትም ብለሽ ጠይቀሽዋል? ጠይቄዋለሁኝ። እንዳንቺ እሱ ተመሳስዬብሽ ነው የሚለው። ተመሳስዬብሽ ነው እንጂ አሁንም እስካሁንም እንደዛ ነው የሚለው።
በሽማግሌ ታዲያ የተታረቀው ምን ነው? ጥፋቱን ካላመነ ለምን ታረቀ? እንደ ነግረውታል እኮ እንግዲህ ትልቅ ሰው እኮ ነግረውታል እኮ። ትልቅ ሰው ምንድን ነው ያላቸው? ነግሬሻለሁኝ። ልጅቷ መታ እንደምጠይቅህ አላመንም። ለእነሱም እኮ እሺ። ሴትዮዋ ደግሞ በፖሊስ ስትፈለግ አልተገኘችም። ይህ ደግሞ ትልቅ ማስረጃ ነው። እሷ እንኳን እንዳትመሰክር አልተገኘችም። ዳትሚ ሰውዬው ሽጦሽ ነው ለሴትዮዋ። ግን ችግር የለው አለፈ ይሄ ሁሉ ነገር። ግን የ8 ዓመት ደሞዝሽን ሳኡዲ ያለሽ የምትልኪውንም ብር በቃ ይዛ ጠፋች ማለት ነው ሴትዮዋ። እንዴ ፈልግ ያለሁ እቃም ጭምር እሷም ጋር ስለነበረኝ ያም ተደምሮ ይዛ እኔ ጠይቅ ያለሁ ብዙ ነገር። አሁን አንቺ የት ነሽ? ዱባይ፣ ሳኡዲ የት ነሽ? እኔ ዱባይ ነኝ ውዴ። እኮ ምን ያህል ጊዜ ቆይተሽ ከሳኡዲ ከገባሽ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ መጣሽው? በፊት እንደተገኘሁኝ አካባቢ ብዙም ያው ህይወት ወደ ታችና ወደ ላይ ስለሚሆንብሽ መልሼ 2008 ጾሜ 2009 ተመልሼ ሄድኩኝ ዱባይ ማለት ነው። ወደ ዱባይ ስንት ዓመት ቆይተሽ? ኢትዮጵያ ማለት 1 ዓመት ቆይተሽ? 1 ዓመት ማለት ነው። ከዛ 2 ዓመት ሰርቼ ተመልሼ ደግሞ ሄድኩኝ። እሺ ከዛ ኢትዮጵያ ሄጄ ደግሞ አሁን 2017 አሁን ደግሞ መጣሁኝ ማለት 2 ዓመቴ ገና ሊያስኩ ሳኡዲ ከ2001 እስከ 2008 ሰራሽ። እስከ 2008 ነው ሳኡዲ ሰራሽ ማሪ? ከ2001 እስከ 2008 በ2008 ኢትዮጵያ ገብተሽ 2009 ኢትዮጵያ ቆይተሽ ነው በ2010 ነው ዱባይ የመጣሽው? እንደተገኘው አካባቢ ነው። ቤተሰብ ጋር 1 ወር ብቻ ነው ያሳለፈ፣ 1 ዓመት ብቻ ነው ያሳለፈ። 26 ዓመት በኋላ ቤተሰቦችሽን አግኝተሽ እንዴት 1 ወር ብቻ ቆየሽ? ውዴ ፍቅር አላገኘሁም አልኩሽ። ቅድም ምላሽ እንትን አላልሽልኝም አልሽኝና እንትን አልኩኝ እንጂ ፍቅር አላገኘሁም። ገባሽ? የሆነ አንቺ ማለት እዚህ ላይ እንደዛ ሳይሆን አንቺ ገንዘብ ሳይሆን የሆነ አለ አይደለ ወንድሞችሽ የሚሰጡሽ የሆነ ብቻ አላቅም። አንድ ላይ ስላላደግኩ ነው ብዬም የሚሰማኝም ስሜት አለ። አንድ ላይ ካላደገ እህትና ወንድም እንደ ባዳ ነው ታውቂያለሽ። አንድ ላይ ማደግ ትልቅ ትርጉም አለው። አንድ ላይ ስታድጊ አታችመንት አለው። አብረሽ የምትጫወቹ፣ የምትላፊው፣ የምትበዩ፣ የምትጠጩ፣ የምታጠኙ፣ አብረሽ ትምህርት ቤት የምትሄጂው፣ የምትመጪው አብሮ ማደግ ቀላል አይደለም። እህትና ወንድም ለምሳሌ የአንድ እናት ልጆች ወይ መንታ አንድ ላይ ተወልደው ወዲያው ቢለያዩ እናት አንዱን ብታሳድግን አንዱን ልጅ ብትሰረቅ እና ሌላ ቦታ አድጎ 26 ዓመት እንዳች ቆይቶ ቢመጣ ባዳ ነው። ምንም አይነት ስሜት አይኖረውም። ለእናቱም ሆነ አብሮት ለተወለደው ወንድሙ ምንም አይነት ስሜት አይኖረውም። ቢካዝ አንድ ላይ አላደጉማ። እኔም እንደዛ ነው የሚሰማኝ። በቃ ፍቅር የሆነ አለ አይደለ ይካፋኛል አንዳንድ ጊዜ የሆነ በቃ ሲል በቃ የምታደርጊያቸው ነገሮችም ደግሞ አይተሽ ወደ ታች ዝቅ ስትባይ ተነስቼ ሄድኩኝ። ለዚህ እኮ ነው እናትነት መውለድ አይደለም፣ እናትነት ማሳደግ ነው የሚባለው። አምጣ የወለደች እናት ወልዳ ለሌላ ሰው ብትሰጥና ሌላ ሰው ቢያሳድገው ያንን ልጅ 30 ዓመት ቢያሳድገው ያ ልጅ ፍቅር ያለው ላሳደገው እንጂ ለወለደችው አይደለም። በምን ያውቃል? ዋናው ማሳደግ ነው። በጣም አንዳንድ ጊዜ ብቸኝነት ይሰማኛል። እኔ ለማንም እንደዛ አሁን ማለት አውርቼ አላውቅምና እስኪ የሆነ ስታዋሪ ቅልል ይልሻል። አንቺ ከማገኘትሽ ይልቅ ሀቡ ቤተሰብ ከማገኘትሽ ይልቅ ገንዘብ ከማገኘት ፍቅር በጣም ወሳኝ ነገር ነው። በጣም ፍቅሩ እኔ ምንም አላየሁለትም። ፍቅር ማለት ከቤተሰብ አንድ ፍቅር ያገኘሁት ነገር የለኝም። በቃ ብቸኝነት ይሰማኛል፣ መድሎነት ይሰማኛል። አንቺን በቃ የሆነ ክፍት ይለኛል አንዳንድ ጊዜ። በዛ ላይ ባህሪ ለባህሪ አትተዋወቂም። በጣም ብዙ እናቶች ልጆቻቸውን ፈልገው ከ10 ምናምን ከ20 በኋላ አግኝተው ልጃቸውን ቤት አምጥተው ባህሪ ለባህሪ አይግባቡም። ወይኔ ልጄን ሳገኘው እንደዚህ አይነት ነገር አልነበረም የጠበቅኩት፣ በጣም ብዙ ነገር ጠብቄ ነበር ላይክ በቃ ብዙ ብላ ኢማጅን ያደረኩትና ልጄን ካገኘሁት ወይም ቤተሰቤን ካገኘው በኋላ ስሜቷ እንዳደለም ምናምን ይላሉ። ገባሽ? ያ ስለዚህ እንትን ኤፍ ነኝ። ስለዚህ እንትን ነው የቤተሰብ ፍቅር ዋናው። እናትና አባት ፍቅር ካልሰጠሽ፣ እኔ አሁን የእናት ፍቅር ምንድን ነው ብትይኝ አላውቅም። የአባት ፍቅር ምን አይነት ነው ብትይኝ አላውቅም።
የወንድሞች ፍቅር ምን አይነት ነው ብትይኝ አላውቅም። ስለዚህ 1 ወር ብቻ እነሱ ጋር ቆየሽ። በአጠቃላይ ከሳውዲ ከ8 ዓመት በኋላ ከሳውዲ ገብተሽ ኢትዮጵያ ውስጥ 1 ዓመት ቆይተሽ ከዛ ወደ ዱባይ መተሽ 2 ዓመት ሰርተሽ ገባሽ። የት ነው ያረፍሽው? ከዱባይ ከ2 ዓመት በኋላ ስትገቢ እዛው ቤተሰቦቹ ጋር ክፍለ ሀገር ቤተሰቦች ጋር ሄደሽ ምን ያህል ጊዜ ተቀመጥሽ መልሰሽ ወደ ዱባይ ከመምጣትሽ በፊት? በ2009 ዱባይ መጣሽ። 5 ዓመት 2009 እና 2010 ቆየሽ ዱባይ። ከዛ በ2012 13 14 15 16 ሀገር ቤት ተቀምጠሽ በ2017 መልሰሽ ዱባይ መጣሽ። በእነዚህ 5 ዓመታት ውስጥ ምን አደረግሽ? ምንም ያደረግኩት ነገር የለኝም። ትዳሪያሽ፣ ልጅ ወለድሽ? ምን ነው 5 ዓመት ሙሉ የማንን ጎፈሬ ስታበጥሪ ነበር? ለራሴ ጨልሞብኛል። ትዳር ትይኛለሽ እንደ ሀቡ እንዴ? አትሊስት አግብተሽ አትወልጂም እንዴ? ዝም ብለሽ ከሀገር ሀገር መንከራተት። 8 ዓመት ሳውዲ፣ ከዛ ኢትዮጵያ ገብተሽ 1 ዓመት ተቀመጥሽ። በ27 ዓመትሽ ዱባይ ላስላለሽ እድሜሽን ልንገርሽ አሁን። አረ ተዩ ተይ እንጂ ሀብዬ ሰወድሽ። እሺ ግን ታዲያ ቆይ 5 ዓመትም ሄደሽ ሀገር ቤት ተቀምጠሽ ምን ጉድ ነው? አንዱን ጠብሰሽ አግብተሽ ወልደሽ አትመጭም ነበር እንዴ? እድሜ እኮ ይሄዳል ማሬ። እድሜ በእርግጥ ይሄዳል። አሁንም ያለሁበት እድሜ ይሄዳል ውዴ። ግን እኔ ወንዶችን አላምንም ሀቡዬ። አይ ሁሉም ወንድ አይደለም ማሪ። አለ እኮ አሪፍ ወንድ ደግሞ። ምን አገባሽ? አግብተሽ በሐላል አግብተሽ ወልደሽ ከጠገበ ትፋቻለሽ፣ ልጅሽን ታሳድጊያለሽ። ካልፈለገ ከባለገ ከማገጠ ባይ ባይቲ እና ልጅሽን ታሳድጊያለሽ። ልጅን የመሰለ ነገር ታተርፊያለሽ ከትዳር። እድሜሽ ሳይሄድ አንድ ልጅ ትወልጃለሽ፣ የሚጦርሽ በስተርጅና በፍቅር አሳድገሽው። ከዛ እሱ አንቺ ደግሞ በጣም የምወደው ልጅ ነበረኝ ሀብዬ በጣም። ከዛ ተዋደን ምን አለው ሚስት አለው ሀቡ ብነግርሽ ማለት ነው። ምን ሲል ከሰከስ ሚስት እያለው አንቺ ጋር ምን አመጣ? ጠየቅኩት ሀቡ ወላሂ ነው የምልሽ። ከአንድም 3 ጊዜ ጠየቅኩት። እውነቱን ስነግርሽ ማላም ጠየቅኩት። በምን ተዋወቃችሁ ከዚህ ቆንጆ ጋር? ኧረ የተዋወቅ ነው ኖርማል እንደዚህ በቲክቶክ በምናምን አይደለም፣ በአካል ነው የተዋወቅ ነው። ከደሴ መንገድ ላይ ነው ታክሲ ላይ ነው ታክሲ ላይ ከደሴ ወደ አዲስ አበባ እየመጣሽ? ከደሴ ወደ አዲስ አበባ እየመጣ ከዛ ምንድን ነው ያለኝ፣ ጠረንሽ ደስ ይላል አለኝ። ለጠረን ደርሳችኋለሽ? አጠገብሽ ነበር የተቀመጠው? አንቺ ደግሞ ከአረብ ሀገር የመጣሽ ሽቶሽን ተቀብተሽ ነበረ። አጠገብሽ ቁጭ ብሎ ነበር ሚኒባስ ውስጥ። ከዛ ይላል ብሎ ለከፈሽ። ከዛ አንቺ ደስታ ከዛ በቆንጆ ሽታሽ ደስ ይላል መባል አውቄ ደግሞ እኔ ማለት ነው የዛን ሰዓት አባያ ነበር የምለብሰው እና ከዛ አባያ ምን አደረኩት፣ ፀጉሬ እንዲታይ ረዥም ስለነበር ወጣ አደረኩ። ከዛ ፀጉሯ ነው ወይስ ሲሟን ሄር ነው እያለ እንድምታታበት ማለት ነው። ከዛ ተነስቶ ነው ግን መጀመሪያ ያምራል ግን ይላል ብሎ በነገራችን ላይ ያምራል። ግን ልክ እሱም ቆንጆውን ወንድ ስታይ ይመስለኛል ከቦርሳሹ ሽታ ወጥተሽ የተቀባሽው እንዲሸተውና እንዲለክፍሽ። አረ ተይ ሀቡን ያተቀባው ከምር አተቀባው። ፀጉሬ እንዲያወጣሁት ፀጉሬ እንዴት ያወጣሁት ሻምፖ ነው እንዲሸተተውና ጠረንሽ ደስ ይላል ያለሽ? መጀመሪያ ተቀብቼ ነበራ እኮ አልኩሽ እኮ እኔ እሱን ስታይ ነው የተቀባሽው። ወይኔ ሀቡሱ ገና አለብሽ ወይ አይደለም? እሺ ከዛ እሺ ጠረንሽ ደስ ይላል ሲልሽ የምታሽኮረመች ጠረንሽ ደስ ይላል ሲል ፀጉሬን እንዲያይልኝ አወጣሁት። እውነቱን ሳልዋስሽ ማለት ነው። ከዛ ተነስተን ደብረ ሲና አካባቢ ምሳ ልንበላ ወረድን እና የት ነው የምበየው አለኝ። አይ እኔ መብላት አልፈልግም፣ የደብረ ሲና ምግብ የሚባለው ወሬ ስላለ ትንሽ እኔ ቆሎ ምናምን እበላለሁ ስል ምግባቸው ይባላል እንትና አፈርና ምናምን ይቀላቀልበታል ይባላል። ሀቡ ትክክለኛ አይደለም። ሻክላይ ፈጫሉ እንደዛ አካባቢ ስለሚባል አይ እኔ አሪፍ ወሬው ትክክል ነው፣ ግን እኔ የማውቃቸው ቦታ ሉ ይዤሽ ትሄዳለኝ። እዛ ምሳችንን በላን። ምን ጋር ቡና ጠጣ። ምንድን ነው የበላችሁት? ለመጀመሪያ መቼም ከሚያምር ከቆንጆ ልጅ ጋር ለመጀመሪያ ጊዜ የተበላ ምሳ አርስቶን የበላ ነው። እሺ አርስቶ በላን።
ከዛ አርስቶ ከበላን በኋላ ተያይዘን ወደ መኪና ገባን። ወዴት ነው የምትሄጂው ብሎ አጠራኝ። ቤተሰብ ጋር ነሽ? እናትና አባትሽ ጋር ነው? እሱ ለማጣራት ታውቂ ጎንን እያጠራ ነው የት እንደማርፍ አውቁ። ይሄ ሸንኮራ ይዘሽ ትሄጃለሽ ለቤተሰብ ይሄ ምናምን አለኝ። አይ እናቴ ሸንኮራ ትወዳለች፣ ሸንኮራ ልገዛለሁ ስለ እኔ እገዛልሻለሁ አለ። እሺ ስንት ነው? 50 ብር። 200 ብር ከፈለ። እሰይ እና ያሳደገችሽ ሴት ጋር እየሄድሽ ነበር? አይደለም እናቴ ሀይቅ እንዴ ከአዲስ አበባ አንቺ ከአዲስ አበባ ወደ ደሴ ነበርኩ እየሄድሽ ነበሩ አይደል? አይደለም ከአዲስ አበባ ወደ ሀይቅ እየሄድን ነው እንጂ። ኦኬ ነው። ከዛ ተነስተን እዛ እንትናልና ቆሎ ምናምን ጦስኝ ይሸጣል። እኔ ለእናቴ ጦስኝ ይገዛለሁ ስል እኔ ልክፈልልህ እናትህን ዱዓ አስደርግልኝ አልኩት። እሱም ለእናትሽ ሸንኮራ ገዛ፣ አንቺም ለእናቱ ምን ገዛ? ሸጣል ጦስኝ ሻህ የሚፈላበት። ኦኬ ጦስኝ ገዛ። ከዛ ተነስቼ ያንን ጦስኝ እንደገዛሁለት ያው እሺ አለ ዱዓ አስደርግ። እኔ በአንቺ ዱዓ አልገባም እሺ አለኝ። ያንን ጦስኝ ይዞ ሄደ። ከዛ ስልክ ተለዋወጥን። እሱ ጫፍ ላይ ወረደ። የት መሰለሽ? ማን ነበረች የምትባለው ከተማዋ? ብቻ አላውቅም። አፌ ላይ ያለ ወደ ደሴም አይቀርብም። ችግር የለም። እሱ ወረደ። ሀርቡ ወረደ። እኔ ተነስቼ ብቻዬን ሄድኩኝ። ደወለልኝ። መጣ ደሴ እንደመጣ ተገናኘን። ከዛ እኔ ቤት ላሳይሻለ። ኧረ እባክህ ከዚህ ደሴ ሀርቡ ሄዳለሁኝ እንዲ ያልኩ ቅርብ እኮ ነው አለኝ። ኧረ እኔ አልሄድም አልኩት። ከዛ በስልክ ምን አለህ አልኩት። ህይወት አለህን? ህይወት የለኝም አልኩት። ገብቼ ማልቀስም አልፈልግም፣ ማበድም አልፈልግም፣ ምንም አልፈልግም። ጎንህን ንገረኝ። ወላሂ ሀቡ ነው የምልሽ ማለት ነው። 5 ወር በጓደኝነት ቀጠልን ማለት ነው። በስልክ ብቻ በአካል ሳትገናኙ? እየተገናኘን ግን ኖርማል ግንኙነት። ትገናኙ ምን ታደርጋላችሁ በአካል? ምንም ሻሂ ቡና ብለን እንመለሳለን። የት ነበር የምትገናኙት? ላይ ከአዲስ አበባ ወይስ እዛው? ኧረ አዲስ አበባ እናቴ። ስንት ጊዜ ነው የምንሄደው ውዴ? የምንገናኘው ደስ ያለ ኮምቦልሻ አለ። እሱ ሀገር ወስዶኛል አንድ ጊዜ። አብራችሁ አድራችሁ አታውቁም? ኧረ አድሬ አላውቅም። ሀቡዬ ኧረ ተይ እናቴ ትሙት አድሬ አላውቅም። ግን ያሸንፋኝ በቃ ምንስ ሩም እናውራ ምናምን ብሎ ሩም ይዞሽ ገብቶ አቅም ክፍል ውስጥ ብቻችሁን? አረ ገብተን አናውቅም። ገብቻለሁ እምቢ እለዋለሁኝ። እኔ አልፈልግም እለዋለሁ። ምክንያቱም ብዙ ውሸቶች እያገኘሁበት ስለነበር እቤት ይዞኝ ሄደ አልኩሽ። ሀርቡ ከንፈር ለከንፈር ተሳስማችሁ አታውቁም? ያማ አለ ሀቡ ለምን ታስመሽኛለሽ እንደ ሀቡ ደግሞ ያማ አለ። ያንንማ የለም ብልሽ አንቺስ ታምኝኛለሽ? ያንንም አላመንኩም። ሩም ያልገባችሁትንም አላመንኩም። የሆነልሽ ብዬ ነው እንጂ ወይ ሀቡዬ እናቴ ትሙት ተይ በሱ እንኳን አልዋሽሽ። እዛ እንኳን ይሄ ማኬስማ ግድ ነው ውዴ። ምኑን ያጠነክራል ታዲያ? እውነት ነው። ከዛ ተነስቼ እቤቱ ሲሄድ እቤቱ ግድ ላይ ያዝሻለኝ። ቴንኪው ነብይ። ከዛ ቤት ይዞሽ ሄደ እና ሚስት እንዴት ቤት ይዞሽ ከሄደ ታዲያ? ሚስቲቱ አረብ ሀገር ናት፣ ስደተኛ ናት። እኔ እኮ ቅድም ጦስኙ ሚስቱ ጠጣችሁ እኮ እያልኩ ነበረ። እናትህ ዱዓ ታርግልኝ ብለሽ የገዛሽው ጦስኝ ሚስቱ ጠጣችሁ እያልኩ ነበር። ቴንኪው። አይደለችም አረብ ሀገር አለች እናቴ። 10 ዓመት ቅጥቅጥ ብላ ቤት የሰራች አስቢ። ማሻአላ ቆንጆ ባላግብታ ቅጥቅጥ ብላ 10 ዓመት አረብ ሀገር ሰርታ ቤት ሰራችለት። ከዛ ቤት ሲሄድ የወንድሜ ቤት ነው አለኝ። የወንድም ቤት አንቺ በፍርሃት ይያዛል። የወንድም ቤት አንቺ በአደራ የምትይዥው ቤት ምን አይነት ነው ሀቡ? ፈርተሽ ተንቀጥቅጠሽ ነው የምትይዥው ቤት እኮ ያስታውቃል። በአንድ ጊዜ ግምት ስትወስጂ የራሱ ቤትና የወንድም ቤት ነገረኝ ነው ነው ያለሽ? አዎ አዲስ አበባ ቤት ሰርቶ አዲስ አበባ ኑሮ እየኖረ ቤት መስራት የማይመስል ወንድሙ አዲስ አበባ ነው የሚኖረው። ደስ ሲ ላይ የት ነው ያልሽው ቦታ ላይ አርሂብ የሆነ ነገር ስሙ አያዝም።
ሀርቡ ወረደበት። ሀርቡ እሱ ሀርቡ ላይ ወንድሙ አዲስ አበባ እየኖረ ሀርቡ ላይ ቤት ሰርቶ እሱን እንዲጠብቅ ነግሮት በወንድሙ ቤት ነው ሀርቡ ላይ የሚኖረው። በቃ ያንን ሲነግረኝ ሊዋጥልኝ አልቻለም። ሀቡ ሊዋጥልኝ አልቻለም አልኩሽ። የእኔ እህት ሙስሊም ቤት ደግሞ ፎቶ ሀራም ነው አይሰቀልም። ቢያንስ ፎቶ እንኳን ቢኖር እንትን አለ ጉዳይ ፈትሻለሁ። እኔ ጅል አድርገሽኛል። ፈተሽኩ። በርሚል አየሁ፣ የታሸገ በርሚል ጫማ፣ የሴት ጫማ። ችግር አለው። የወንድሜ ሚስት አረብ ሀገር ናት።